ካለ ዓመት በፊት ጸጉረ ዞማ ልጅ ተዋናይ ለመሆን በኢትዮጵያ ቴሌቪዥን ወዲህ ወዲያ ይል ነበር። ያው ከዚህ ቀደም ተናግሬ አላቅም። ከጸገነት በፊት ሬዲዮ ላይ ከሰይፉ ጋር እንደሰራው ስንቶቻችሁ ታውቃላችሁ? ስለዚህ በተማሪነት ዘመኔ የመጀመሪያ ስራዬን የጀመርኩት በ102 ሸገር ኤፍኤም ከሰይፉ ጋር ነበርና ሰይፉ በጣም ደስ ብሎኛል። በድጋሚ ሰይፉ ፋንታሁን የልብ ኬዝ አጋጥሟት እንደው እቺ ልጅ እግዚአብሔር ከረዳት አደባባይ ቆሜ ተንበርክኬ አመሰግናለሁ ብሎ ቃል የገባላትና ድና መታ ያመሰገነባት ሕፃን ሀሴት ቴዎድሮስ አለች። በጣም ከልብ እናመሰግናለን። ሰይፉ በተለያየ ጊዜ ሰዎች ይረዳል። ነገር ግን እንደዚህ ፈንድሬዚንግ ኢቨንት ግን አዘጋጅቶ አያውቅም። ረጅም ጊዜ ነው የወሰደው። 3 ወር ነው የወሰደው ጊዜው። ከዛ ጊዜ በኋላ ምን ሆነ ብላችሁ ብታስቡ፣ ለምሳሌ አሁን መቄዶንያ በዛ ወቅት የነበረው 44 ቅርንጫፎች ነበሩ። ከዛ በኋላ እንኳን 10 ቅርንጫፎች ከፍተናል።